ትናንት ዜጎች ጦር ሰብቀውና ጋሻ አንግበው ዘራፍ እያሉ ዳር ድንበርን ለማስከበር ቢተሙ መዳረሻው ራሳቸውን መስጠት መንገዳቸውም የሀገር ሉዓላዊነት ነበር። ይህንን ለትውልድ ለማቆየት ኢትዮጵያውያኑ በዱር በገደሉ አጥንታቸውን ከስክሰው ሕይወታቸውን እስከ መገበር ደርሰዋል። የዛሬው የሀገር ሉዓላዊነት ደግሞ መልኩን ቀይሮ ከደጃፋችን ቆሟል። የሀገራት ድንበር በካርታ ላይ ከተሰመረ የምድር ላይ መስመር ይሻገራል። የማይጨበጥ የማይታይ ግን የአንድን ሀገር የነገ መዳረሻ የሚወስን የዛሬውንም መንገዷን የሚቀይስ አዲስ ኃይል መጥቷል። እርሱም መረጃ ወይም ዳታ ነው። የዚህ ዘመን የቴክኖሎጂ ስትራቴጂያዊ የዲጂታል ድንበርን ያህል የሀገርን ህልውና የሚቀድም አንዳች ነገር የለም። እያንዳንዱ የዜጎች የጤና ምስጢር፣ የፋይናንስ ልውውጥ፣ የፖለቲካ ምርጫና የሚዲያ ፍጆታም በኢንተርኔት የምናብ ሰማይ ላይ እንደ ጅረት ይፈሳል። ይህ ታላቅ የዲጂታል ፍሰት በራስ ህግና በራስ መሰረተ ልማት የመቆጣጠር መብት ደግሞ የዳታ ሉዓላዊነት ይባላል። የዘመናዊ ጦር መሳሪያ ጋጋታ ብቻውን የሉዓላዊነት ዋስትና ሊሆን አይችልም። አንዲት ሀገር የዲጂታል መረጃ ማደሪያ የሰው ሀገር የሆነባት ዕለት ሉዓላዊነቷም አብሮ ተላልፎ ይሰጣል። ዳታህን ራስ መቆጣጠር ካልቻልክ ስትራቴጂክ የሆነ ውሳኔ እንደ ሀገሪቱ በራሷ የመወሰን ስልጣን አይኖራትም። ምክንያቱም የዳታው እና የዚህ የሉዓላዊነት ቁልፉ በእኛ እጅ ካልሆነ በሀገሪቱ እጅ ካልሆነ ይሄ አደጋ ይመጣል። ግብይቶቻችን በሙሉ በሞባይል በኤሌክትሮኒክ አየር ባየር ሆነዋል። ስለዚህ እነዚህ የኢትዮ ቴሌኮም እና አየር መንገድ፣ የንግድ ባንክ የመሳሰሉ ትልልቅ የምንላቸው የካፒታል ድርጅቶች ሴኩሪቲያቸው ተነካ፣ ዳታቸው ተመዘበረ ካልን ኢኮኖሚው ላይም ትልቅ አደጋ ነው የሚያመጣው። ለዚህ ነው እንግዲህ የዲጂታል ዓለም ሀያላኑ ሩሲያና ቻይና የዜጎቻቸው መረጃ ከሀገራቸው ድንበር እንዳይወጣ ጥብቅ የዳታ ከባባዊነትን ዳታ ሎካላይዜሽን ህግን ያወጁት። አሜሪካን ብትሆን በክላውድ አክት ህጉ አማካኝነት በዓለም ዙሪያ የተበተኑ ኩባንያዎቿን መረጃ ከያሉበት አሳዳ ትቆጣጠራለች። ታዲያም የዲጂታል ትራንስፎርሜሽን ፀሐይ ወገግታዋን ማሳየት የጀመረችባት ኢትዮጵያ ጉዞው ለአፍሪካ ምሳሌ ከመሆን ተሻግሯል። በዲጂታል ኢትዮጵያ 2025 ስትራቴጂዋ አንድ ያለችው ኢትዮጵያ በግል ዳታ ጥበቃ አዋጇና እንደ ፋይዳ ባሉ የብሔራዊ ዲጂታል መታወቂያ ፕሮግራሞቿ የታሪኳን አዲስ ገጽ እየጻፈችም ትገኛለች። እኚህ እርምጃዎች የሀገሬው መረጃ በሀገሬው የመረጃ ቋት ላይ ብቻ እንዲቀመጥ አድርገዋል። በኢትዮ ቴሌኮምና በግል አልሚዎች የተገነቡት ሜጋ የዳታ ማዕከላት የሀገሪቱን የዲጂታል ሉዓላዊነት ምሰሶች በጽኑ መሰረት ላይ እያቆሟቸው ይገኛሉ። ዛሬ ባህር የሚሻገር ድንበር የሚያቋርጥ የዜጎች መረጃም እዚህ የለም። የመረጃ ቋት ወይም ዴታቤዝ የሚባለው በየተቋማቱ አለ። ኢቲቪ ብትሄድ፣ ኢቢሲ ብትሄድ ዲጂታይዝ ያደረኩኝ ነው፣ ዴታ ሴንተር ገንብቻለሁ ይላል፣ ወይም ፕራይም ሚኒስትር ኦፊስ ወይም ቴሌኮም ይላል። ነገ ስለ እውቀትም ስለ ባህልም ስለ ታሪክም ስናወራ በዚሁ ልክ ዳታችን መጠበቅ ካልቻል፣ ቴክኖሎጂን ለኛ ፍላጎት መገልገል ካልቻል ሄዶ በልጆቻችን ላይ ጉዳት ሊያመጣ ይችላልና ቴክኖሎጂ መገልገል ያስፈልጋል። ለዚህም ስኬት የቴሌኮም መሰረተ ልማት ግንባታ ጀምሮም የመረጃውን ደህንነት እስከ ማስጠበቅ ድረስ የኢንፎርሜሽን መረብ ደህንነት አስተዳደርና ኢትዮ ቴሌኮም በተግባር የተጨበጠ ትጋት ላይ ይገኛሉ። ይህ የዲጂታል ጉዞ ግን ያለ ተግዳሮት አይደለም። የኤሌክትሪክ ኃይል መሰረተ ልማት፣ ከፍተኛ የባለሙያዎች እጥረትና አሁንም አብዛኛው የሚዲያና የኮሙኒኬሽን ፍሰትን በውጭ መተግበሪያዎችና ሳተላይቶች ላይ መጠጋቱም የነገ የቤት ስራዎቻችን መሆናቸውን ይጠቁማሉ። ለተሟላ የመረጃ ሉዓላዊነት ከቋት ወይም ሰርቨር ተሻግሮም ክላውድን መሰረት ወዳደረገው የመረጃ ግምጃ ቤት መሰረተ ልማት ሀገር ነገን በማለም እየሰራች ትገኛለች። ሁሉም የኢትዮጵያ መረጃ የሚቀመጥበት አንድ ከዳታ ሴንተር ያለፈ ቢገር የሆነ ነገር ያስፈልጋል። ለዚያ ነው እንግዲህ በዲጂታል 2030 ይህንን ካላሳካን ወርቅ እየጠበቅን ብር እየጠበቅን ውሃ ማኔጅ እናርግ እያልን ዳታን ማኔጅ ካላደረግን ሄዶ ልጆቻችን ይቸገራሉ በሚል እሳቤ እየተሰራ ነው ያለው። ምናልባት ዓመት ተኩል 2 ዓመት ይፈጅ ይችላል። በጣም ሰፊ ስራ ስለሆነ ጥቅሉ ማለት ነው። ይሄ ማለት ሚዲያውንም ግብርናውንም ንግዱንም ሁሉ ይመለከታል። በኢትዮጵያ ምድር ወከክ ብላ የወጣችው የዲጂታል ለውጥና የዳታ ሉዓላዊነት ጅማሮ ምሉዕ ይሆን ዘንድ መንግስት ያለ እንቅልፍ እየተጋ ዜጎቿም ራሳቸውን እያበቁ ይገኛሉ። ይህ ጅማሮ የነገዋ ኢትዮጵያ ሁለንተናዊ ብልጽግና መሰረት ምን ያህል በጽኑ ዓለት ላይ የተገነባ መሆኑን የሚጠቁም ሕያው ማሳያ ነው።